የሚካኤል ፍጥነቱ የኛን ሐሳብ ያህል ነው ምእመናን። ሚካኤል ድረስልኝ ብላችሁ ስትጠሩት ገና ሚካኤል ብላችሁ ተናግራችሁ ሳትጨርሱ መልአኩ አጠገባችሁ ነው ያለው። ካጠገባችን ነው ያለው። ፈጣን ጠባቂዎችን ነው የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ገና ለምነህ ሳትጨርስ ሚካኤል ብለህ ሳትጨርስ ገና ስትል ሚካኤል አጠገብ ነው ያለው። ይህን በምን አወቅን? ትንቢተ ኢሳይያስ ምዕራፍ 6 ላይ ተነዋላ። ነቢየ እግዚአብሔር ኢሳይያስ እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ አየሁት አለ። ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን አየሁት። ወዮልኝ ኃጢአተኛ ሰው ነኝ፣ ከንፈር የረከሰብኝ ነኝ ብዬ አለቀስኩኝ። ገና አልቅሶ ሳይጨርስ ኃጢአተኛ ነኝ ብሎ ሳይጨርስ ቅዱስ ቅዱስ ከሚሉት ከመላእክት መካከል ሱራፌል ከተባሉት የመላእክት ነገድ መሃል አንዱ ሱራፊ እሳት በጉጠት ይዞ መጥቶ ኃጢአት ተሰረየችልህ አለኝ ይላል። ቅዱስ ሚካኤል ኃጢአት ተሰረየችልህ ይበለን ለሁላችን። አይገርማችሁም? በእውነት ገና ተናግሮ ሳይጨርስ እኮ ነው ኃጢአተኛ ነኝ ብሎ ሳይጨርስ መልአኩ በሮ መጥቶ ኃጢአት ተሰረየችልህ አለው። እንደዚህ አይነት ፈጣን ጠባቂዎች ስለሰጠን ስሙ የተመሰገነ ይሁን። የእግዚአብሔር መልአክ በሉ እስኪ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል?